ከመጀመራችን በፊት እንጸልይ። እግዚአብሔር አምላክ ሆይ እናመሰግንሃለን። አባት ሆይ ስለዚህ ሰዓት እናመሰግንሃለን። እግዚአብሔር አምላክ ሆይ በኢየሱስ ስም ጸልያለሁ። አባ እግዚአብሔር ሆይ በዚህ ስብሰባችን ላይ አባ አንተ ብቻ እንድትከብር በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም የምንማረውን ቃል አባ አስተምረን። እግዚአብሔር ሆይ መንፈስ እንዲረዳን በኢየሱስ ስም እንጸልያለን። ጌታ እግዚአብሔር አምላክ ሆይ በደከምንበት እግዚአብሔር ሆይ አንተን በማያስደስት ነገር በዋልንበት አባ ዛሬ ምህረት በእኛ ላይ እንድትበረታ እንጸልያለን። ጌታ ሆይ በደምህ እጠበን፣ አንጻን አባ ቃልህን ተቀብለን ህይወት እንዲሆነን አባ እንድንለወጥበት እንድትረዳን በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ እህቶችንም እንድትረዳቸው አባ ኃይል እንዲጨመርላቸው ብርታት በያሉበት እግዚአብሔር ሆይ በሌላቸው ጊዜ እግዚአብሔር ሆይ በዚህ በአንተ ፊት መሆን ስለወደዱ አባ እንድትባርካቸው በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስም ይህንን ጊዜ አንተ ተጠቀምበት። እግዚአብሔር ሆይ ልክ ጌታ ኢየሱስ ለደቀ መዛሙርቱ ሲያስተምራቸው እንደነበረ አባ በጌታ በኢየሱስ ክርስቶስ ስም ዛሬም ኢየሱስ ሕያው ነውና አባ በጌታ በኢየሱስ ስም ዛሬ እዚህ ሕያው የሆነው ኢየሱስ መጥቶ እንዲያስተምረን እንዲያነጸን በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ ሰምተን እግዚአብሔር ሆይ ህይወት እንዲሆነን በጌታ በኢየሱስ ስም ጸልያለሁ። አባ በዚህ ሁሉ የምናደርገው ነገር ሁሉ በአንተ ስም የተባረከ ይሁን። ምስጋናና ክብር ለአንተ ይሁን። በጌታ በኢየሱስ ስም ጸለይን፣ አሜን። ተባረኪ አድዬ፣ እንዲሁም እድልዬ ተባረኩ። ስለዚህ ያው እህቶቻችንን በማሰብ ከመጀመሪያ ጀምረን አንደኛውን ሁለተኛውን አሁን ያለንበት ስንተኛው ትምህርት ላይ ነን አሉ። አራተኛውን ጨርሰን ወደ አምስተኛው ልንገባ ነበረ። ግን አሁን አራት ትምህርቶችን ነው ምን ደግሞ ማለት ነው በአጭር አድርገን እግዚአብሔር ረዳናል። እና አድዬኔ ጠይቅሻለሁ፣ አንቺ ታብራሪያለሽ። ኦኬ አጠራርገሽ ታብራሪያለሽ። የመጀመሪያው ትምህርታችን ጥናት 1 ላይ ምንድነው የተማርነው? ስለ አዲስ መወለድ ማለት ምን ማለት ነው ሚለውን እየተረዳን ነበረ። እሱም ደግሞ አንድ ሰው ወደ አንድ ቤተሰብ ውስጥ ሲወለድ ወይ ደግሞ ወደ አንድ ቤተሰብ ውስጥ አባል ሲሆን በአንደኛ በትዳር አንድ ቤተሰብ አባል መሆን ይችላል። ሌላ በጉድፍቻ፣ ሌላ ደግሞ እዛ ቤት ውስጥ በመወለድ ወይም ከባልና ሚስት በመወለድ ያ ሰው ቤተሰብ መሆን ይችላል። ስለዚህ እኛ ደግሞ ከእግዚአብሔር ቤተሰብ እንደዚህ ነው የተወለድነው ማለት ነው። ስለዚህ የቤተሰብ አካል ሆነናል ማለት ነው። አድዬ የሚታርጊ ስጠራሽ ብቻ ትከፍቻለሽ ማይ። ስለዚህ ወደ እግዚአብሔር ቤተሰብ ልክ በዚህ መልኩ እኛም የእግዚአብሔር ቤተሰብ ሆነናል ማለት ነው። አዲስ ድህነት ማለት ነው፣ ወይም አዲስ መወለድ ማለት ነው። አንዳንድ ሰዎች ወይም አንዳንድ አስተማሪዎች ወይም ደግሞ አንዳንድ አማኞች አዲስ መወለድ ወይም ይሄን አዲሱን ህይወት ዳግመኛ መወለድን ምን ብሎ ያስባሉ እና ምንድነው ትክክል ደግሞ ትክክል ያልሆነው ምንድነው ትክክል የሆነው ምንድነው ብለን ተነጋግረን ነበር። እና ትክክል ያልሆነው በመጀመሪያ 5 ነገሮችን አንስተን ነበር። አንደኛው ሃይማኖተኛ መሆን፣ ቤተክርስቲያን መመላለስ፣ ሁለተኛ ህግን መጠበቅ። ህግን ማለት ለምሳሌ የሙሴ ህጎች አሉ አይደለ? አትስረቅ፣ አትግደል፣ እንደዚህ በቤተክርስቲያን ውስጥ የሚደረጉ ስነ ስርዓቶችን ቆማችሁ ማስቀደስ ወይ whatever ብቻ just ህጉ ላይ የተጻፈውን ነገር ሁሉ የግዴታ ያው መጀመሪያ ከሙሴ ከእስራኤላውያንን ይዟቸው ከወጣ በኋላ ከግብጽ የተጻፈ መጽሐፍ ነበር ወይ እግዚአብሔር የሰጠው ቃል ነበርና ያን ቃል ትእዛዛቶቹን ይዞ ወርዶ ነበር እና እነዛ ትእዛዛቶች እሱ ይዟቸው ወረደው ብቻ ሳይሆን
ብዙ ደግሞ እግዚአብሔር እየገለጠለት ትእዛዝን ሲሰጥ ነበር ለእስራኤላውያን ማለት ነው። እነሱ ህጎች ናቸው። ስለዚህ እነዚህን ህጎች በፈጸመ እነዚህን ህጎች የሚፈጽም ሰው ማለት የዳነ ማለት ነው፣ ወይም ዳግመኛ የተወለደ ሰው ማለት ነው። ወይም ደግሞ በራሱ ጻድቅ ነኝ ብሎ የሚያስብ ሰው እሱ ዳግመኛ የተወለደ ማለት ነው። የተማረ ሰው ወይም ባህልን የሚያውቅ ሰው ዳግመኛ የተወለደ ሰው ማለት ነው። እንዲሁም ደግሞ በጥምቀት የተጠመቀ ሰው ዳግመኛ የተወለደ ሰው ማለት ነው ብሎ አንዳንድ አስተማሪዎች ይህን ያስተምራሉ። ወይም አንዳንድ አማኞች ደግሞ እንደዛ ብሎ የሚያስቡ ሊኖሩ ይችላሉ። ግን እነዚህ አሁን ያልኳቸው ነገሮች ሁሉ የዳግመኛ መወለድ ሚስጥሩ ሳይሆኑ ግን ዳግመኛ አንድ ሰው ከተወለደ በኋላ ሊያረጋቸው የሚገባ ነገሮች ናቸው ማለት ነው። በቤተክርስቲያን መምጣት አለበት። ህጉን መጠበቅ መቻል አለበት። እንዲሁም ደግሞ ጻድቅ መሆን መቻል አለበት። የተማረ ቢሆንም መልካም ነው። እግዚአብሔርን የሚያከብረው ነገር ስለሆነ ባህልን ቢያውቅ መልካም ነው። ስለዚህ ወንጌልን ሲሰብክ ለምን አይነት ሰዎች እንደሚሰብክ ያውቃል። በምን አይነት መንገድ መግባት እንዳለበት ያውቃል። ልክ ጳውሎስ ወደ ሌሎች ሀገሮች በሄደ ቁጥር ሁሉ ጊዜ የእነሱን ባህል ያያል፣ የእነሱን አኗኗር ያያል። ስለዚህ እንዴት እንደሚቀርባቸው፣ እንዴት እንደሚያናግራቸው በዛ ውስጥ ይማራል ማለት ነው። እና ከዛ የምር ውስጣቸው ገብቶ ይናገራቸዋል ማለት ነው። ምክንያቱም ባህላቸውን ስለሚያውቅ እና ስለዚህ ማወቃችን ጥሩ ነው። ከእንደገና ደግሞ ጥምቀት ደግሞ በደንብ አስፈላጊ ነገር ነው ማለት ነው። ይሄ ግን ከዳን በኋላ የሚመጡ ነገሮች ናቸው ብለናል። በመቀጠል ስለ አዳም ውድቀት አይተን ነበረ። አዳም ሲወድቅ የሰው ዘርም አብሮት እንደወደቀ አይተን ነበር እና አዳም ሰይጣን ምን ብሎ እንደዋሸው ስለ እግዚአብሔር ምን እንዲያስብ እንዳደረገው አይተን ነበረ። የመጀመሪያው የተናገረው ምንድነው? እግዚአብሔር ውሸታም እንደሆነ የነገረው። እግዚአብሔር እውነት ትክክል እንዳልነገረው የነገረው ነገር ውሸት እንደሆነ፣ በመቀጠል ደግሞ ሊያታልለው እንደሞከረ እና ለፍጥረቱ ወይም ለእጁ ስራ እግዚአብሔር ፍቅር እንደሌለው ሊነግረው ሞከረ። እንዲሁም ደግሞ ለነሱ የሚገባቸውን ነገር እግዚአብሔር እንደከለከላቸው፣ ከእንደገና ደግሞ እግዚአብሔርን ባህሪ ክዶ እግዚአብሔር እውነት ነው፣ እግዚአብሔር ጻድቅ ነው፣ ይህን ሁሉ ክዶ ምን አደረገ? በእነሱ ፊት እንዲታይ እግዚአብሔር ውሸታም ሆኖ እንዲታይ ያደረገ ማለት ነው። እና እንዲሁም በእግዚአብሔር ላይ ተናገረ። እግዚአብሔር ንቆ አቃሎ ተናገረ እና በቃ መጥፎ ሰው አድርጎ ወይ መጥፎ አምላክ አድርጎ እግዚአብሔርን ለነሱ እንዲያዩት አደረጋቸው ማለት ነው። ከዛ የተነሳ በእግዚአብሔር ትእዛዝ ላይ መረማመድ ጀመሩ፣ ወይም እግዚአብሔር አታርጉ ያላቸውን ነገር አደረጉ ማለት ነው፣ ተታለው እና ይሄ ነው አወዳደቃቸው። እና በዚህ ዙሪያ ላይ ብዙ ነገር ብለናል። በአሁን ላይ ያለውም ሰይጣን እንደዚህ ተመሳሳይ ታክቲክ ሊጠቀም ይችላል እኛን ለመጣል እና ስለዚህ ይህንን አይተናል። አዳምን የመጀመሪያውን ደግሞ ያየንበት ምክንያት ምንድነው? የሰው ዘር መጀመሪያ መውደቅም ቢነሳ ኖሮ የመነሳታችን ልንል እንችል ነበር። ግን የመውደቃችን መጀመሪያ አዳም ነበረ። ስለዚህ የግዴታ ከየት እንደመጣብን ያ ኃጢአት ያ በደል ከየት እንደመጣብን ማወቅ አለብን። ከዛ በኋላ ከምን እንደዳንን እናውቃለን ማለት ነው፣ ከምን እንደተረፍን እና ስለዚህ አዳም ሲወድቅ የሰው ዘር ሁሉ አብሮት ነበር የወደቀው ማለት ነው። እና በመውደቃችን የተነሳ ያጣናቸው ነገሮች አሉ። ስለዚህ ጌታ ኢየሱስ ስንቀበል ወይ ወደ ጌታ ስንመጣ የተመለሱልን ነገሮች ማለት ነው። ግን መጀመሪያ ግን ያጣናቸው ነገሮች ነበሩና አዱዬ እስቲ ልጠይቅሽና የሰው ዘር ከወደቀ በኋላ ወይም አዳም ከወደቀ በኋላ የሰው ዘር ያጣው ነገር ምንድነው? እስቲ የምታስታውሹ ከባለፈው ትምህርት። የሰው ዘር ሳይወድቅ በፊት ሞት የለም ነበረ። ከወደቀ በኋላ ነው ሞት የመጣበት። እንደገናም ስልጣን ተሰጥቶት ነበረ። ምንም ነገር አያስፈራውም ነበረ። በምድርም
በአራዊቶች ላይ እንዳለም ስልጣን ተሰጥቶት ነበር። አያስፈራውም ነበር። እና ዳግም እንትን ሞት ነው መጀመሪያ ሞት ነው ያመጣው። ከዛን እንግዲህ ያው ብዙ ወንታ ብሏል። እዚህ ምድር ላይ መጥቶ ብዙ ተሰቃይቷል። ሰይጣን ሊያስፈራው አይችልም ነበር እና ሰይጣንም እሱን ሰው ልጅን ሰይጣን እንትን አለው የለም እንትን አይባለው ያስፈራው ነበር። ግን የሰው ልጅ እንደዛ ሰይጣን ሊያስፈራው አይችልም ነበር። ሰይጣን የሰው ልጅ እንደዛ ሊያስፈራው አይደለ? ሰይጣን ማነው? የሰው ልጅ ነው ላይፈራው የሚገባው አባባልሽ። ስልጣን ነበረው፣ የሰው ልጅ ስልጣን ነበረው። ትክክል ነሽ። እና ከውድቀት በኋላ ሞት ነው መጣብን ይመስለኛል በዋናኝነት። ትክክል ነሽ። ሞት መጥቶብናል፣ ስልጣን ማጣት በምድር ላይ ባሉ ነገሮች። ምክንያቱም ዘፍጥረት ላይ ምንድን ነው ያለው? በሰማይ በሚበሩት፣ በምድር ባሉት፣ በውሃ ውስጥ ባሉት ሁሉ ግዛ ነው ያለው። ስለዚህ ግዛቱን ተሰጥቶት ነበረ ለአዳም። ያንን ግዛቱን ተወስዶበታል ማለት ነው፣ ወይ ለሰይጣን አስረክቦት ነበረ። እንዳልሽው ደግሞ ሞት መጥቶበታል። ሞት ደግሞ አንድ ሞት ብቻ አይደለም የመጣበት፣ መንፈሳዊ ሞት፣ አካላዊ ሞት እና ዘላለማዊ ሞት፣ 3 አይነት ሞቶች ነው የመጣብን ማለት ነው በአዳም ውድቀት የተነሳ። እነሱ ደግሞ ጥቅሶች ኦልሬዲ ተጽፎልናል አለ ማንዋሉ ላይ፣ እዛ ላይ ማየት እንችላለን ማለት ነው። ሮሜ 6:23፣ ዘፍጥረት 20:15፣ ዕብራውያን 9:27 እነዚህ የመንፈሳዊ ሞት፣ የአካላዊ ሞት እና የዘላለማዊ ሞትን ይገልጻሉ ማለት ነው። እና ይሄ ከአዳም የወረስነው ነበረ ማለት ነው። አሁን ደግሞ ምን እንዳገኘን እናያለን ማለት ነው። ከዛ ሌላ ደግሞ ያጣነው ነገር ምንድነው? ከእግዚአብሔር ጋር ግንኙነት፣ ከእግዚአብሔር ጋር ህብረት ማድረግ አተን ነበረ። አዳም ከኤደን ገነት ተባሮ ነበረ። ከእግዚአብሔር ጋር ፌሎሺፕ ማድረግ አይችልም ነበረ። ከዛ ደግሞ ኃጢያትን ደግሞ ተሸከምን፣ የኃጢያትን ባህሪ ተሸከምን፣ የኃጢያትን ባህሪዎች ተሸከምን። ከዛ ደግሞ የኃጢያትን ዕዳ ደግሞ እሱም እኛ ላይ ሆነ ማለት ነው፣ የሰው ዘር ሁሉ ላይ ማለት ነው። ከእንደገና ኦኬ አፍዬ ግቢ ዙም ላይ እሺ፣ እያጠናን ነው። ኦኬ እሺ ተባረኪ። እሺ እና በመቀጠል ደግሞ አባታችን ተቀይሯል። አባታችን እግዚአብሔር ነበረ፣ አሁን ደግሞ አባታችን ሰይጣን ሆነ ማለት ነው ከሱ ውድቀት የተነሳ። ከዛ ደግሞ ለሰይጣን ባሪያ ሆነ፣ ለሰይጣን ባሪያ ሆነ። ባሪያ ስንሆን ብዙ ነገር አለው። ባሪያ ማለት ታዛዥ አድራጊ ማለት ነው እና አውርተን ነበር ከዚህ በፊትም። ከዛ ደግሞ እንዳለችው እድልም ከእግዚአብሔር የተሰጠንን ስልጣን ተወሰደብን። በምድር ላይ ያለን መግዛት የምንችላቸው መግዛትም አቆመን፣ በምድር ላይ መግዛትም አቆመን፣ ስልጣንም ተወሰደብን። ከእንደገና ደግሞ ነፃነትም ማጣን፣ ከበሽታ፣ ከሀዘን፣ ከስቃይ፣ ከከባድ ህይወት ውስጥ እንድንገባ ሆነ። እረፍት የሌለው ህይወት፣ በቃ ስቃይ፣ መንገላታት ውስጥ እንድንገባ ያደረገን፣ በሽታ ውስጥ እንድንገባ፣ ሀዘን ውስጥ እንድንገባ ያደረገን ይሄ ከዚህ ከውድቀታችን የተነሳ ነው ማለት፣ ከመውደቃችን የመጣብን ነው ማለት ነው። ስለዚህ ከሰው ልጅ ውድቀት የተነሳ እነዚህ ነገሮች አተናል ማለት ነው። ኦኬ አይ ቲንክ ሊንኩ የላትም መሰለኝ፣ ልክ ያለው ግሩፕ ላይ በዛ ነው ተከፍቶ እሺ። ከዛ ደግሞ በመቀጠል አሁን መጀመሪያ ክርስትና ምን ማለት እንዳልሆነ አየን። ከዛ ደግሞ የአዳም ውድቀትን አየን እና ደግሞ አዳም ምን ተብሎ ተሸውዶ እንደወደቀም አየን። ከዛ በመቀጠል ደግሞ ያየነው ምንድነው? የእግዚአብሔርን የማይካድ ምህረትና ለኃጢአታችን ምህረት ያደረገልን የእግዚአብሔርን ምህረት አየን ማለት ነው። የማይካድ ምህረት
ስለዚህ የእግዚአብሔር ባህሪያቶች አንደኛ፣ እንዲሁም ደግሞ የእግዚአብሔር ምህረት ሁለት ርዕሶች ላይ አውርተን ነበረ። የእግዚአብሔር ባህሪያቶች አንደኛው እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ትክክለኛ ፈራጅ ነው። ሁለተኛ እግዚአብሔር ትክክለኛ ፈራጅ ነው። በመቀጠል ደግሞ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። በመቀጠል ደግሞ አራተኛ እግዚአብሔር እውነት ነው። እግዚአብሔር እውነት ነው። ከእንደገና በመጨረሻ ደግሞ እግዚአብሔር የዘላለም ሕይወት ነው። እግዚአብሔር የዘላለም ሕይወት ነው። እነዚህን ሁሉ በጥቅስ አያይዘናቸው ነበረ። ከፈለጋችሁ አሁን መጽሐፍ እግዚአብሔር ጻድቅ ነው የሚለውን ያገኘ ነው ወይም የተጻፈው ወይም ጻድቅ መሆኑን የምናውቀው በምሳሌ 119 ምሳሌ 119 137ን ስናነብና ኤርሚያስ 3:6ን ስናነብ ኤርሚያስ 3:6 ስናነብ እግዚአብሔር ጻድቅ እንደሆነ ይነግረናል። እንዲሁም ደግሞ እግዚአብሔር ትክክለኛ ፈራጅ መሆኑን ደግሞ የተጻፈው ዘኍልቍ 32:4 ዘኍልቍ 32:4 እና ኢሳይያስ 45:21 ኢሳይያስ 45:21 ላይ ነው ማለት ነው። በመቀጠል ደግሞ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እሱን ደግሞ ዮሐንስ 3:16 ዮሐንስ 3:16 እንዲሁም ደግሞ ሮሜ 5:8 ላይ ተጽፎልናል ማለት ነው። በመቀጠል እግዚአብሔር እውነተኛ አምላክ ነው። እውነት ነው። እሱ ራሱ እውነት ነው እና እሱን የምናገኘው ሁለተኛ ሳሙኤል 7:28 ሁለተኛ ሳሙኤል 7:28 በመቀጠል እግዚአብሔር የዘላለም ሕይወት ነው ለሚለው ደግሞ ዘጸአት 15:18 ዘጸአት 15:18 እና ራእይ 1:8 ላይ ተጽፎ እናገኘዋለን ማለት ነው። በመቀጠል ሁለተኛ የእግዚአብሔር ምህረት ሲገለጥ የእግዚአብሔር ምህረት ሲገለጥ ስለዚህ እግዚአብሔር አሁን እነዚህን ማግኘት የምንችለው ሮሜ 5:17-19 መጽሐፍ ከፈለጋችሁ ማለት ነው። የእግዚአብሔር ቅዱስ ባህሪ ወይም እግዚአብሔር ሐቀኛ ስለሆነ እግዚአብሔር ትክክለኛ ፈራጅ ስለሆነ ኃጢአትን ወይም ኃጢአተኛውን ሰው ለማዳን ምን አደረገ? ሌላኛው ሁለተኛው ወይም የመጨረሻውን አዳም ላከ ማለት ነው። ይሄ እግዚአብሔር ምህረትን ያሳያል ማለት ነው። ስለዚህ እግዚአብሔር ፍርድ አምላክ ትክክለኛ ፈራጅ ነው። ኃጢአትን አይወድም፣ ኃጢአትን አይቀበልም። ስለዚህ የግዴታ ልጁ መላክና ከእግዚአብሔር ጋር ራሱን ማስታረቅ ስለነበረበት ልጁን መስዋዕት አድርጎ እኛን ከራሱ ጋር አስታረቀን ማለት ነውና ያ የተከፈለልን ዋጋ ከእግዚአብሔር ጋር ህብረት እንድናደርግ አድርጎናል ወይም የእግዚአብሔርን ምህረት አሳይቶናል ማለት ነው። ምህረት ስላደረገልን ነው ወደሱ ጋር ወደሱ መምጣት የሆነልን ማለት ነው እንጂ ማንም የሚገባው ወይም አቅም ያለው ሰው ኖሮ አይደለም ማለት ነው። የመጨረሻው አዳም በሰው ዘርና በእግዚአብሔር መሃል ያለውን ቀንበር ወይም ሸክም ወይም ደግሞ ድልድይ ሰብሮታል ማለት ነው። የመጨረሻው አዳም ስለዚህ ይሄ ደግሞ ጌታ ኢየሱስ ክርስቶስ ነው። ስለዚህ በሱ ምክንያት የዘላለም ሕይወት እንዲኖረን ሆኗል ማለት ነው። ስለዚህ በመጨረሻ ሶስተኛ ምን ይላል? ምንድነው ታዲያ አዲስ መወለድ ወይም ዳግመኛ መወለድ ማለት ምን ማለት ነው ታዲያ? ስለዚህ ዳግመኛ መወለድ ማለት ይሄን ከመናገሬ በፊት ምን ማለት ነው ዳግመኛ መወለድ ማለት? ትንሽ መሞከር ከፈለግሽ ወይም ሌላ ሰው ዳግመኛ መወለድ ማለት አዲስ ልደት አይደለ? ከእግዚአብሔር መወለድ ከእግዚአብሔር መወለድ እንትን ላይ እንደውም ዮሐንስ ላይ 3:16 ገላትያ ላይም እንደዛ አለ አይደለ? በስሙም ለሚያምኑት ሁሉ የእግዚአብሔር ልጆች ይሆን። ዮሐንስ 1:12
እንደዛ ይላል። ከእግዚአብሔር መወለድ ከስጋና ከእንትን ሳይሆን ከመንፈስ መወለድ ነው ዳግመኛ ልደት ማለት። ከስጋ ፍቃድ አይደለም፣ ከደምና ከስጋ ፍቃድ አይደለም ነው የሚለው መሰለኝ። ልክ ነሽ። ከደምና ከስጋ ፍቃድ ሳይሆን ከእግዚአብሔር መወለድ አዲስ መንፈስ መቀበል ማለት ነው። እና ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ ሁሉም አዲስ ሆኗል። እነሆ ሁሉም አዲስ ሆኗል፣ እነሆ ያለፈው አልፏል፣ እነሆ ሁሉ አዲስ ሆኗል ይላል አይደለ? ስለዚህ ማንም ሰው በክርስቶስ ቢሆን አዲስ ፍጥረት ነው። ምን ማለት ነው? ያንቺ ስፒሪት ያንቺ መንፈስ አዲስ ነው ማለት ነው። ቅድም እንደተነጋገርነው አሁን የሰው ልጅ ምን ይሞታል? ሶስት አይነት ሞት አለው ብለናል አይደለ? ስለዚህ መንፈሳችንም የሞተ መንፈስ ነበር። ከእግዚአብሔር ጋር ፌሎሺፕ ማድረግ አይችልም፣ ከእግዚአብሔር ጋር ህብረት ማድረግ አይችልም። ስለዚህ አዲስ መወለድ የሚያደርግልን ምንድነው? ያንን መንፈሳችንን ይቀይረዋል፣ ሌላ አዲስ መንፈስ ይሰጠናል ማለት ነው። እና ስለዚህ አዲስ ማንነት ነው ይዘን የምንቆመው ማለት ነው። ከእግዚአብሔር ጋር ፌሎሺፕ ማድረግ እንችላለን ማለት ነው። በኃጢአት የሞተውን የመንፈስ በእግዚአብሔር ህይወት ነው የሚለው። የትኛውን ነው የምትይ? ከስጋ ሳይሆን ከመንፈስ ዳግመኛ መወለድ ማለት ነው። እሱም ከእናትና ከአባት ፍቃድ ማለት ነው። ከስጋ ፍቃድ ሳይሆን መወለድ አዲስ መወለድ ሲባል በመንፈስ ነው ዳግመኛ መወለድ። ስለዚህ ከስጋ ፍቃድ ከሆነ ያኔ ልክ በአባትና ባልና ሚስት ተጋብተው ልክ ልጅ እንደሚወልዱት ማለት ነው። ነገር ግን ይሄ ከስጋ ፍቃድ ሳይሆን የተወለድ ነው ከመንፈስ ነው። ስለዚህ መንፈሳችን ነው አዲስ የተወለደው ማለት ነው። ስጋችን ሳይሆን አካላችን እንደዛውን የሚቀጥለው አንቀየርም፣ ግን መንፈሳችን ግን ይቀየራል። በመቀጠል ምንድነው አዲስ መወለድ ወይም ዳግመኛ መወለድ ማለት ምን ማለት ነው ለሚለው፣ አንደኛ የመንፈሳዊ ልምምድ ነው። መንፈሳዊ ልምምድ ነው እኛን ከጨለማ ወደ ብርሃን መንግስት ማለት ግዛት፣ ይሄ አገር እንደማለት ነው። ስለዚህ የጨለማው አገር ውስጥ ነበርን፣ የጨለማ ግዛት ውስጥ ነበርን። ከዛ አሁን ወደ ብርሃን ዓለም ወይም ብርሃን ግዛት ውስጥ ገብተናል ማለት ነው። ስለዚህ የጨለማው ውስጥ አይደለንም ከዚህ በኋላ ማለት። ስለዚህ መንግስት ቀይረናል። ልክ እኛ ኢትዮጵያዊ ሆነን ከዛ ወደ አሜሪካ ስንሄድ የአሜሪካ ዜግነት ሲሰጠን፣ ስለዚህ ኦልሬዲ ከኢትዮጵያ ወጥተናል። የኢትዮጵያውን መታወቂያ መያዝ ከፈለግን ነው እንጂ ካልፈለግን አሜሪካዊ ሆነን መቅረት እንችላለን። ስለዚህ ልክ እንደዛ አይነት ለውጥ ነው የሚሆነን ማለት። ስለዚህ ከዛ በኋላ ልክ እንደ ዜጋ አሜሪካን ሀገር ለህዝቧ የምታደርገው ነገር ሁሉ ለኛ ይደረግልናል ማለት ነው። ስለዚህ እንደዛ አይነት የዜግነት ለውጥ ነው ያደረግነው። ከጨለማ ወደ ብርሃን መንግስት ገብተናል ማለት ነው። እና የእግዚአብሔርን ህይወት ተቀብለናል። የእግዚአብሔርን ጽድቅ ተቀብለናል። ሰርተን አላገኘነውም፣ ግን እግዚአብሔር ጌታን ስንቀበል አዲስ ህይወት በክርስቶስ ቅድስና ተፈጥሮ መለወጥ አይደለ? በክርስቶስ አሁን በፊት እኛ እንዳዳም ኃጢአተኛ ነበር። በአዳም የተነሳ ኃጢአተኛ ነበር። አዲስ ስንወለድ ደግሞ በክርስቶስ ነው። በክርስቶስ በቅድስናው በክርስቶስ ነው አዲስ ልደት የምናገኘው። ትክክል። ስለዚህ በክርስቶስ ምን አገኘን ማለት ነው? ጽድቅን አገኘን። በክርስቶስ የእግዚአብሔርን ህይወት አገኘን ማለት ነው። ስለዚህ አዲስ ተወለደ የሆነ ሰው ሲባል በቃ እነዚህ ነገሮች ነው ለሱ የሚሆኑለት። ቅድስና ህይወቱ ይሆናል፣ የእግዚአብሔር ህይወቱ ይሆናል ማለት ነው። እና በመንፈሳዊም ቢሆን እንዲሁም ደግሞ በኑሮ በአኗኗሩም ራሱ በክርስትና ህይወት በምድር ላይ ባለው አኗኗር ራሱ መንፈሳዊ ኦልሬዲ ይሄ ዘላለማዊ ስለሆነ የዘላለማዊ ነገር ኦልሬዲ ተስተካክሎለታል። ይሄ ሰውዬ የዛኑ ሰዓት ቢሞት ራሱ ወደ መንግስተ ሰማያት ይገባል፣ ልክ ጌታ እንደተቀበለ ማለት ነው። ስለዚህ
ለዛ ነው ጥምቀት ካልተጠመቃችሁ አትድኑም ማለት አይደለም እንለው። ለምን መስቀል ላይ ከኢየሱስ ጋር የተሰቀለው ሰው መንግስተ ሰማያት ከኔ ጋር ትገባለህ ብሎታል እኮ መስቀል ላይ ሳለ ጌታ ኢየሱስና ስለዚህ የዛኔ ነው ጌታን የተቀበለው የዛኔ ነው በጌታ ኢየሱስ ያመነው። ስለዚህ የቱ ጋር ተጠምቆ ነው የቱ ጋር እንትን ብሎ ነው። ስለዚህ ወዲያው ነው እንትን ያለውና ስለዚህ ያመነ ብቻ ነው የሚገባው እና መደረጉ አስፈላጊ ሆኖ ሳለ ጥምቀት አስፈላጊ ነው። ምክንያቱም ጌታ ኢየሱስ ያዘዘ እንደዛ ነው። ሂዱ ወደ ዓለም ሁሉ ስበኩ ወንጌልን ለአሕዛብ ሁሉ ስበኩ እንዲሁም ደግሞ በአብ ወልድ መንፈስ ቅዱስ አጥምቋቸው ይላል። ስለዚህ እያጠመቃችሁ ደቀ መዛሙርት ያድርጓቸው ነው የሚለው። ስለዚህ ይሄ የኛ ስራ ነው። ማጥመቅም ደቀ መዛሙርትን ማድረግ የኛ ስራ ነው። ስለዚህ ትእዛዙን እንፈጽማለን። ግን የድህነት መሰረቱ አይደለም ጥምቀት የምንለው ለዚህ ነው እና የመንፈሳዊ እና የአናኗር ለውጥ ስለዚህ ድሮ ምናልባት ክለብ የምንሄድ ከሆነ ልክ በጌታ ስንኖር ክለብ መሄድ እናቆማለን። ድሮ ሰዎች ወይ እግዚአብሔርን ማያከብር ቦታ የትኛውን ቦታ ይሁን የምንቀመጥበት ጊዜያችን የምናባክንበት ወይ ንግግራችን ከሰዎች ጋር ያለን አግባብ ሁሉ ነገር በፊት የምናደርገው ትክክል መስሎ የምናደርገው የነበረው ነገር አሁን እንደ እግዚአብሔር ቃል ልክ መስታወት እያየን ፊታችንን እንደምናስተካክለው የእግዚአብሔርን ቃል እያየን ስተታችንን እናስተካክላለን ማለት ነውና እየተለወጥን እንሄዳለን ማለት ነው። ጌታ ኢየሱስ በእኛ ውስጥ ይኖራል። ጌታ ኢየሱስ በእኛ ውስጥ ይኖራል። እንዲሁም መንፈስ ቅዱስ እኛ ውስጥ ይኖራል። ስለዚህ እኛ የተወለድነው በአዲስ ነፍስ ነው የተሰጠን ወይም አዲስ መንፈስ ነው የተሰጠን። እንዲሁም ደግሞ እንደ አዲስ የተወለደችው ነፍሳችን ነፍስ 3 አይደለም። ስለዚህ 3 ነን እኛ ስጋ አለን መንፈስ አለን እና ደግሞ ነፍስ አለን። ስለዚህ ያቺ ነፍሳችን እንደ አዲስ ነው የምትፈጠረው የምትሰራው ማለት ነው። ስለዚህ ነፍሴን ለጌታ ሰጠው አይደለም እንለው። ስለዚህ አዲስ ነፍስ ትሆናለች ወይም ለጌታ የተሰጠች ነፍስ ትሆናለች ማለት ነው። ነፍሳትን እናድን አይደለም እንለው። ስለዚህ ያቺን ነፍስ ነው የምናወራው ማለት ነው። ስለዚህ በአካል ወይ የአካል መወለድ ሳይሆን በመንፈሳዊ ዓለም ላይ መወለድ አዲስ ፍጥረት መሆን ነው ማለት ነውና ይሄ በጣም አስፈላጊ ነገር ነው። አዲስ ትውልድ መሆን ወይም አዲስ መወለድ ማለት ነው። ማንም ሰው መንግስተ ሰማያት መግባት አይችልም። ማንም ሰው እግዚአብሔር ጋር መድረስ አይችልም። ማንም ሰው በሩ እኔ ነኝ ብሏል ጌታ ኢየሱስ። ስለዚህ እሱ ነው በር፣ ሌላ ምንም በር የለም። በየትኛውም አቅጣጫ ብንሄድ ወደ እግዚአብሔር የምንገባበት አንድ በር አለ፣ እሱም ኢየሱስ ብቻ ነው። ስለዚህ በሱ በኩል መንግስተ ሰማያትን መውረስ እንችላለን። ስለዚህ ለዛ ነው ድህነት ማለት ይሄ ነው። አዲስ ህይወትን መቀበል፣ አዲስ መንፈስን መቀበል፣ አዲስ ማንነትን መያዝ፣ አዲስ አኗኗርን መኖር እንዲሁም ደግሞ ከእግዚአብሔር አብ ጋር ፌሎሺፕ ማድረግ መቻል ማለት ነውና ያለዚህ ደግሞ ማንም ሰው መንግስተ ሰማያትን መውረስ አይችልም። ስለዚህ አንድ ሰው እንዴት ነው አዲስ መወለድ የሚችለው ወይም ዳግመኛ መወለድ የሚችለው? አንድ ሰው እንዴት ነው? በመጀመሪያ ኃጢአተኛ መሆኑን ማወቅ መቻል አለበት። ምክንያቱም መጽሐፍ ቅዱስ እንደሚናገረው ሁሉም ሰው ኃጢአትን ሰርቷል ይላል። ሁሉም ከእግዚአብሔር ክብር ጎድሏል ይላል ሮሜ 3:23 ላይ ማለት ነው። ስለዚህ ሰው ሁሉ አንድ ሰው አይልም፣ እገሌ አይልም፣ እንትና አይልም፣ ሁሉም ሰው ነው የሚለው። ሰው የተባለ የሰው ዘር በሙሉ ኃጢአተኛ ነው። ስለዚህ ኃጢአተኛ መሆናችንን አምነን መቀበል መቻል አለብን ማለት ነው። በመቀጠል ኃጢአታችንን መናገር አለብን፣ መናዘዝ አለብን ከልባችን ምናስታውሰውን። እሱን ደግሞ ማንበብ የምችለው የሐዋርያት ሥራ 3:19 እና ሉቃስ 13:3 ከነዚህ ኃጢአቶች ደግሞ ንስሐ መግባት መቻል አለብን። ከዛ ኃጢአታችንን መተው መቻል አለብን። በቃ ትተን አዲስ ህይወትን መኖር፣ በቃ መንገዳችንን መቀየር፣ ልክ ዩተርን እንደሚደረገው ማለት ነው። በቃ ከዚህ በኋላ በዚህ መንገድ ነው የሚሄደው ብሎ ኮምፕሊትሊ መቀየር ማለት ነው። በመቀጠል በተከፈለልን ዋጋ ላይ ማመን። ጌታ ኢየሱስ ተሰቅሎልናል፣ ጌታ ኢየሱስ መቶልናል፣ ደሙን አፍስሶልናል እና ያቺን መስዋዕትነት
በሷ ነገር ላይ ማመን ያ እንደሚያድነን ማመን አለብን ማለት ነው። የሱ መስዋዕትነት የሱ ደም እኛን እንደሚፈውሰን ማመን መቻል አለብን ማለት ነው። የዘላለም ህይወት ሊሰጠን እንደሚችል ማመን መቻል አለብን ማለት ነው። በመቀጠል የመጨረሻው ወደ ልባችን በእምነት ኢየሱስን መቀበል መቻል አለብን ማለት ነው። በልባችን በእምነት ኢየሱስን መቀበል መቻል አለብን ማለት ነው። በመጨረሻም እግዚአብሔር ስላዳነን፣ ስለፈወሰን፣ ስላወጣን ከዚህ ከጨለማ ማመስገን ማለት ነው። ስለዚህ ይሄ ነው ስቴፑ የምናደርገው ማለት ነው። በመቀጠል ማንም ሰው ውሻን ይሄ መደምደሚያው ነው። ማንም ሰው ውሻን ከአጥንት ጋር እንደሚያዛምደው ሁሉ የሰው ዘርም ከኃጢአት ጋር እንደዛ ከሴት ልጅ ከተወለደ ዘር በአጠቃላይ ከእንደዚህ ከኃጢአት ጋር እንደዚህ የውሻና የአጥንት አይነት ግንኙነት ነው ያላቸው እና ስለዚህ ልክ እንደዛ ነው የሰው ልጅ ማለት ነው። ስለዚህ ያለ ኃጢአት ተለይቶ መታየት አይቻልም ማለት ነውና ስለዚህ ህይወታችን ለእግዚአብሔር የሰዋነው ህይወት ለጌታ ኢየሱስ አሳልፈን የሰጠነው ህይወት የሚባክን ህይወት አይደለም ማለት ነው። ምክንያቱም እግዚአብሔር አዲስ ማንነትን ሰጥቶን በአዲስ መገለጥ ነው እየሰራብን ያለውና ስለዚህ የድሮ ማንነታችሁ ኦሬዲ ሞቷል። ያ ሰው የለም። ያለፈው ህይወታችሁ ኦሬዲ አልፏል። አሁን እናንተ አዲስ ሰው ናችሁ። በዛ ህይወት አትመሩም፣ በዛ ህይወት አትመዘኑም። ስለዚህ ያለፈ ታሪካችሁ ነውና ስለዚህ ወደፊት እየገሰገሳችሁ የእግዚአብሔርን ክብር እያያችሁ እንድትሄዱ የተፈቀደልን ሰዎች ነን ማለት ነው። እንድናስታውስ የተሰጠን ጥቅስ 2 ቆሮንቶስ 5:17 ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሁሉም ያለፈው ሁሉ አልፏል፣ እነሆ አዲስ ሆኗል እና እነሆ ሁሉም አዲስ ሆኗል የሚል ይሄ የእግዚአብሔር ቃል እኛ የምናስታውሰው በአእምሯችን ይዞ የተሰጠን ቃል ነው። በመቀጠል ለምንድነው ድህነት አስፈላጊ ሆነው? እንዲሁም ደግሞ ለምንድነው የሚባለው ለሰው ልጅ ጌታ ኢየሱስ የከፈለው ዋጋ ምንድነው ያደረገው ለሰው ልጅ? እንዲሁም ደግሞ ሰው እንዳይድን የሚከለክሉን ነገሮች ሰዎች እንዳይድኑ ስለ ጌታ ኢየሱስ ከሰሙ በኋላ ምናልባት መንገድ ላይ ሊሆን ይችላል፣ ምናልባት ሰው መስክሮላቸው ሊሆን ይችላል። ይሄን ከሰሙ በኋላ ሰዎች ለምንድነው ወደ ጌታ መቅረብ የማይፈልጉት? ለምን የሚሸሹት? እሱን አይተናል እና ያለን ደግሞ በሚቀጥለው ነገ ማለት ነው። እና ደግሞ አዲስ መወለዳችንን የሚያሳዩ ምልክቶች አሉ። ሰዎች ሲወለዱ አዲስ ወይም ደግሞ ድህነት ሲሆንላቸው የዳኑ ሰዎች የሚያሳዩት ባህሪያቶች አሏቸው። ስለዚህ በዛ እንለያቸዋለን ማለት ነውና ሌላኛው ደግሞ እንዴት ነው ይህንን ህይወት በስኬታማ መንገድ መኖር የምንችለው የሚሉትን ደግሞ አይተናል። ደግመን እናያለን። ሌላ ደግሞ ከሙት ስራዎች ንስሐ መግባት እናያለን። በመቀጠል ደግሞ ማን እንደሆንን በክርስቶስ ደግሞ እናያለን ማለት ነው። ስለዚህ እነዚህ ነገሮች እንነካካቸውና ነገ ጀስት ሰምራይዝ አድርገን እናልፋለን። በመቀጠል ራሳችንን ማወቅና ምንድነው ደግሞ ከኛ የሚጠበቀው የሚለውን ደግሞ ምናይበት ይሆናል። ይሄ አዲሱ እኛ ያልተማርነው ትምህርት ነው። ይሄ አሁን ያወራሁት ግን የተማርነው እና እንደ አዲስ ለመጡ ለነ አፊ ኪያም ደግሞ በኋላ ላይ እንተውላታለን። እሷም ታዳምጣለች ማለት ነው ቪዲዮውን ማለት ነው። እና እኛ ግን ያቆምነው እዚህ ላይ ነው። ራሳችንን ማወቅና ምንድነው ከኛ የሚጠበቀው እንደ ክርስቲያኖች የሚለውን እናያለን። በመቀጠል ደግሞ ስለ መጽሐፍ ቅዱስ ምንድነው፣ ስለ ስላሴዎች ምንድናቸው፣ እንዲሁም ደግሞ ሰይጣን ደግሞ ምንድነው የሚለውን እናጠናለን። ከዛ ደግሞ የጸጥታ ጊዜ ወይም የጥሞና ጊዜ የሚለውን ደግሞ እናያለን። ከዛ በመቀጠል እስከ ጥምቀት ስለሆነ የምንሄደው በመቀጠል ይሄ ትምህርት ረጅም ስለሆነ ይቀጥላል ከጥምቀትም በኋላ። ከዛ በመቀጠል ከጥሞና ጊዜ በኋላ ወደ ጥምቀት ትምህርት እንሄዳለን ማለት ነው።
የጥምቀት ትምህርት ከጨረስን በኋላ ደግሞ ስለ ወንጌል ስብከት በየአካባቢያችን እናያለን። ከዛ ደግሞ ክርስቲያን እንዴት ነው ባህሪ መሆን ያለበት፣ ምን አይነት ሰው ነው መሆን ያለበት የሚለው እናያለን። የክርስትና ደግሞ ዲሲፕሊን ደግሞ የክርስቲያኖች ዲሲፕሊን እናያለን። ጾምና ጸሎት፣ መጽሐፍ ቅዱሳዊ የሆነ ጾምና ጸሎት ምን ናቸው? ይሄን የምነግራችሁ በደንብ እንድትጓጉ ብዬ ነው። እሺ ከእንደገና ደግሞ መለኮታዊ ፈውስ ስለዚህ እንማራለን። እንዴት ነው ሰው የራሱን ፈውስ የሚያመጣው ወይም ለሰዎች ፈውስን የሚያመጣው ማለት ነው። በመቀጠል ስለ ዲሊቨራንስ እናያለን። ዲሊቨራንስ ነፃ መውጣት ማለት ነው። ዲሊቨራንስ 1-2 አለው። ነፃ መውጣት ብዙ አይነት ነፃ መውጣቶች አሉ። ከዛ ደግሞ የዳነ ለማገልገል መዳን ለማገልገል የሚል ደግሞ ሌላ ርዕስ አለ። ማለት ሴቭድ ቱ ሰርቭ፣ ሴቭድ ማለት መዳን ማለት ነው። ሰርቭ ማለት ማገልገል ማለት ነው። ስለዚህ የዳነ የሚያገለግል ወይም የዳነ አገልጋይ እንደማለት ነው። ከዛ የክርስቶስ ሁለተኛ ወይም የሁለተኛ ጊዜ ሲመጣ ኢየሱስ ክርስቶስ የሚል ርዕስ አለን። በመቀጠል የፍርድ ጊዜ እና ሰባተኛ ሽን የሚባለው ሰባተኛ ሽን በአማርኛ የሚባለው ይመስለኛል። ትርጉሙም እንደሚል እናያለን። የመጨረሻ ቃል የሚል አለ። ከዛ አለቀ፣ ጨረስን ማለት ነው። ከዛ በኋላ ጌታ እንግዲህ ረዳናል። የደቀ መዝሙር ትምህርት ደግሞ እንማራለን። በጣም የሚገራርሙ መጽሐፎች አሉ እኔ ጋር እና አብረን እናጠናቸዋለን። እኔም እናንተም አብረን በጣም እንደምንባረክባቸው እርግጠኛ ነኝ። ከኔ ጋር የምትቆዩ ከሆነ ለዛሬ ያለን ይሄ ነው። ወደዛኛው ግሩፕ ከመሄዳችን በፊት ጥያቄ ካላችሁ ኦር የምትሉት ነገር ካለ ንገሩኝና ወደዛ እንሄዳለን። ተባረኩልኝ። ስለ ጊዜያችሁ አመሰግናለሁ። ስለረፈደ ነው። አፍዬ እንኳን ደህና መጣሽ። ምንም አላልንሽም። ዝም ብለን ወሬያችንን እንቀጥል፣ ምክንያቱም ሰዓት ስለሄደ ነው። እሺ ተባረኪ አፍዬ፣ እኔ ጀግና ጎበዝ ነሽ ደግሞ። እሺ በርቺ እንደዚህ። አፊ ወይ አዲያ አውሪ እናቴ። ተባረኪ ሁዬ፣ ጌታ ይባርክሽ። አሜን። ሁልጊዜም ብንማር አይጠገብም እኮ መጽሐፍ ቅዱስ ትምህርት፣ እግዚአብሔር ቃል ጨረስሽ? በፍጹም እስኪጀመር ከተጀመረ በኋላ አንቺማ የሆነ በጣም የምትወጂው ምግብ እንዳገኘሽ በቃ ላጥ ነው የምታደርጊውና በቃ እና አደይና ነድልና ሰውነት የሚሆነኝ ኧረ እድልዬ ያላንቺ አላችሁ አለን። እኔ ቆንጆ ደህና ነሽ? አለው። ምን ያህል እንደተናደድኩ ብታውቁ። ለተናደድ ማልቀስ ነው የቀረኝ። ለምን እንግዳ ስላለ አጠፏችሁ። ሚዩት ነሽ? እድሏ